ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬም እንደተለመደብኝ በአዲስ ቪዲዮ ወደ እናንተ መጥቻለሁኝ። ሁሉ ጊዜም ላይክ፣ ኮሜንት፣ አስተያየት፣ ሐሳብ ለምትሰጡት ሁሉ ምስጋና ከልብ ነው። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። አሁንም በጀመርኩት ሐሳብ ይቀጥላልሁኝ በስደተኞች ዙሪያ ላይ አሁንም ምክሬን ይቀጥላለሁ። እኔ ያው ብዙ ነገር እያየው ነው፣ ብዙ ነገር በቃ ተሞክሮዬን እያሳዩዋቸው ነው። ስለዚህ ዛሬ ደግሞ ምንድነው በአዲስ ቪዲዮ የመጣሁት እሱም ምንድነው በጣም ግራ የተጋቡት ልጆች አሉ። በጣም ግራ የተጋባችሁ ልጆች አላችሁ። ዛሬ በዛ ዙሪያ ላይ እሰራለሁኝ። ምንድነው እሱ ግራ የተጋቡት? እዚህ ሀገር ለምሳሌ ኮንትራት 2 አመት ብሎ ይመጣሉ። በቢዝነስ ጉዳይ ላይ ብር ሴፍ እንዴት እንደሚያደርጉ ጉዳይ ላይ በጣም የተጨናነቁትን ልጆች ነው በዙሪያዬ የሚያየው። ለነዚህ ልጆች በርግጥ እኔ ምክር እሰጣቸዋለሁ፣ አይዛችሁ በርቱ እላቸዋለሁ። ግን ለነሱ ብቻ ከሚያጋራ እነሱም ተጠቅሞ ደግሞ ለሌሎች ሼር እያደረጉ እነሱ እንደተጠቀሙ ሌሎችም እንዲጠቀሙ ነው ይሄንን ቪዲዮ ነው የሚሰራው ዛሬ። ምንድነው እሱ አንዲት እህት አለች ከመጣሁ አመት ከ5 ወሬ ነው 5 ሳንቲም አካውንቴ ላይ የለም ብላ ነው። በጣም በቃ እኔ በቃ ምን ልበላችሁ አለቀስኩ። ያ ምንድነው ብር እንደ ሴፍ እንደሚደረግ ስለማያውቁ ነው። ብር ሴፍ መደረግ ቢያውቁ እንደዚህ አይጎዱም። 1 አመት ተኩል ላይ 1 አመት ከ5 ወር ላይ 5 ሳንቲም አካውንቷ ላይ የላት ልጅ አሁን ይሄን ስራ እንዴት ሆና ነው የምትሰራ? በጣም በጭንቅና በሐዘን ውስጥ ነው የተሞላችው እቺ ልጅ። መክሬ ለማለስ ሞክሬያለሁ፣ በቃ አልቻለችም። እኔ ማለት ተጠቀመው ሆነ ለምን ሰራሉ ነው ይህ ማንሰው ምንድነው ብዬ ሲያየው ከቤተሰብ አንፃር የተነሳ ነው። እኔ አንዳንዴ የመከራቸው ነገር ቤተሰብ መርዳት ጥሩ ነው። ቤተሰብ አትርዱ አይባልም። ሁላችንም ቤተሰብ ልንረዳና የመጣነው ባለትዳሮች የሆነን ደግሞ የራሳችን ቤት ለመስራት ነው የመጣነው። በጎንም ሆነ ሌላ ዘመድንም ሆነ ለመደገፍ ነው የመጣነው። በርግጥ መደጋገፍ ያለ ነው። ግን ያ ምንድነው እንዴት አድርገን ነው ብራችን ሴፍ የምናደርገው? እንዴት አድርገን ነው እቅድ የምናወጣ ፕሮግራም የምናስይዘው የሚባል ነገር የለም። በቃ ደሞዝ ይደርሳል፣ ይደውላል። አንደኛ ምን ጥንቃቄ ማድረግ የሚገባችሁ ከሚዲያ በቃ ከስልክ ቀለም ብዙም ስልክ ባታስተናግዱ፣ ዘመድ ራሱ ስልክ ባታስተናግዱ። በቃ እዚህ ሀገር መጣች ማለት አረብ ሀገር መጣች ማለት ወደ ውጭ አንድ ሴት ልጅ ወይ ወንድ ልጅ ወጣ ማለት ልክ ብር ላይ ተኝቶ በቃ እንዳለን የሚቆጥሩት። ጓደኛ ደግሞ ይዛችሁ የመጣችሁትን ጥንቃቄ አድርጉ። በእውነት እኔ በጣም እኔማ ጌታ አንዳንዴ እኔ በቃ የሚገርማችሁ ነገር እኔ አንዳንዴ አሁን አውቄያለሁ እንደው አሁን ሚዲያም ተሰፋፍቷል፣ ምክርም ተሰፋፍቷል። ብዙ እየተመከረን ነው፣ ብዙ ነገር እያየን ነው። እኔ በራሴ ስላየው ነው። ከሆነ በቃ ከቅርብ ዘመድም ሆነ ከባዳም ጋር ስልክ ሲታወሩ እኔ ስልክ ሲያወራ በቃ ምንድነው አንድ ብሎ ጥያቄ የሚያቀርባችሁ የሚገርማችሁ ነገር ስልክ ማውራት ትጀምራላችሁ። ስልክ ማውራት ስትጀምሩ ምንድነው የሚጀምረው? ሃሎ እንዴት ነሽ ሰላም ነሽ ተባባላችሁ፣ እየተለዋወጣችሁ ሰላምታ እየተለዋወጣችሁ ምንድነው ይኸው ፍቺ ሞባይል እኮ ማትረባናት ይላል። አቤት ይቀጥላል። በእውነት እኮ ነው አንድ ብሎ የሚጀምራችሁ በሞባይል ነው። እኔ ስለታዘብኩ ነው። ከዛ ይቀጥላል። አንቺ ደግሞ የዋዋ ምስኪኗ ኧረ ምን ችግር አለ እኔ አይፎን ልክል ያለ በሚቀጥለው ወርተ ያለሽ ከዛ በኋላ አይፎኑን ትልክ ያለሽ ትንሽ ጊዜ ይቆያል። ከዛ በኋላ አረ ማዘሬ ታማለች ወይ ፋዘሬ ታሟል አረ እኔም አሳክማለሁ የናክል ዶላር በዚህ ወር አስገባለሁ ታስገበልሽ። ጉድሽን ማታውቂ ብዙ ነገር ነን ያየሁት። በእውነት እኔ ብዙ በቃ በጓደኛም ሆነ በሰፈርም በዚህ ባመጣቸው ልጆች ዙሪያ ላይ ብዙ ነገር አይቻለሁ። ብዙ እየተጃጃላችሁ ነው። ብትጠነቀቁ ይሻላል። አሁን ግራ የተጋቡ ልጆች ስላሉ ነው ይሄን ቪዲዮ ለመስራት የተገደድኩት። በጣም ግራ የተጋቡ ልጆች አሉ፣ በስቃይ ውስጥ ያሉት አሉ። ገብቷሉ። መውጫው ከባድ ነው ከገቡ በኋላ። በቃ የልባቸውን የልብሽን ታወሪያለሽ፣ ታጫውቻለሽ፣ የቆጡንም የጓዳውንም ሁሉ ታወሪያለሽ። ከዛ በኋላ ከዛ ሰው መለያት ከባድ ነው። በቃ ምን ብዬ ለያለው ትያለሽ፣ ውስጥሽ ይወቅሳል። መለያቱ ከባድ ነው። ከዛው ሳትገቢ ጥንቃቄ ቢታደርጊ ይሄ የመደዋወል ነገር ይሄ ቴክስት የመደራረግ ነገር ጥንቃቄ ቢታደርጊ ጥሩ ነው ብዬ ነው የሚያስበው።
ምንድነው በዚህ ዙራ ላይ ነው ብዙዎችን አይቻለሁ። በቃ ምንድነው ብር ሴፍ ማድረግ ነው። በቃ ሴፍ በቃ ቤተሰብን እርዱ። እኔ የራስን ተሞክሮ ልንገራችሁ እንደው የሌላውን ትሆን ነው መጀመሪያ በኔ ሊጀምር ሴፍ ብር እንዴት እኔ የሚገርማችሁ ነገር አንድ ሰው በእውነት ዘመንም ሆነ ባዳ እኔን ሰው ብድር ብር ጠይቆ አያገኝም። በቃ እኔ መጥፎ ናት፣ በቃ እሷ መጥፎ ናት፣ ብር አላት አትሰጥም፣ ጨካኝ ናት። በቃ እኔ ያልታሞት ሰው ባዳ ያመኛል፣ ዘመድ ያመኛል፣ በእውነት ጓደኛ ያመኛል። ይህ ምንድነው የታማውት ብትሉኝ እኔ እንገራችሁ ምስጢሬ ምን አደርጋለሁ? እኔ የአመት ባጀቴን ነው የሚያወጣ። በዚህ አመት ላይ ምን ያክል ገቢ ያገኛለሁ የደሞሴን ካልኩሌሽን አደርጋለሁ። ደሞሴን ካልኩሌሽን አድርጌ በሁለት ወር ውስጥ ምንድነው ወጪ የሚያወጣ በበዓልም ካለ በዓል በቃ ጽፋለሁ። እኔ በቃ ደሞሴን እቺን ሁሉንም ነገር ጽፌ አስቤዛ ምንንም ሁሉ ነገር ጽፌ ይሄኛው ወደ አካውንቴ ይሄኛው ወደዚህ በቃ እኔ ፕሮግራም ካወጣው በኋላ እኔ ለምን እዚህ የሞታ ለምን ዛሬ አንድ ሰው የሞታ ነው ቢባል ከኔ ብር ማግኘት አይችልም። ለምን እቅዳው ወጥቻለሁ፣ ፕሮግራም ወጥቻለሁ። ከጅምር ጀምረን የሚያሳያችሁ ያኔ ልጆችን ሁለት ልጆችን ሲያስተምር የአመት ባጀት ነው የሚያወጣቸው። በቃ የአመት ባጀት አወጣለሁ። በዚህ አመት የልጆቼ ክፍያ ምን ያክል ነው፣ ይሄን ያክል ነው። በቃ የአመታቸው ክፍያ አወጣለሁ። የአንደኛ ሴምስተር ሁለተኛ ሴምስተር ያወጣለሁ። ከዛ በኋላ ደግሞ በሁለት ወር ደግሞ ምን ይቅደም የሚያወጣ በሁለት ወር ምን ያክል ገቢ እንደሆነ የሁለት ወር ገቢ ደግሞ በአመት ለምን ያክል ገቢ እንደሆነ ፕሮግራም አወጣለሁ። ከዛ እኔ ሰው የሞታ ሰው እንቅጩን በቃ ቢሞት ከኔ ብር አያገኝም። ለምን እኔ ጨክኜ አይደለም። በቃ ያ ምንድነው ፕሮግራም በመውጣቴ ነው። ፕሮግራም በጣም ነው የሚያወጣ። ከዛ በኋላ በወር እንደዛና አካውንቴ ይሄ ነው በቃ በጣም አትጃጃሉ በእናታችሁ ብልጡ ነው። እኔ ምንድነው አሁን እግዚአብሔር ይመስገን ለዚህ ደረጃ ደርሻለሁ። እንኳን ይሄ ዕውቀት ብዙ ሚዲያ ሳስተምረኝ ነው። እኔ ያኔ ሚዲያ እንኳን አላውቅም። ሚዲያ ሳላውቅና አካውንት ከባለቤቴ ጋራ አንድ ላጣምሬ የመጣሁት በቃ ብሩ ይደርሳል ሊካለኝ ወደ አካውንታችን ወደ ሁለታችን አካውንት የሚገባ አካውንት ላይ ይሄ ነው ወደ አካውንታችን አስገባ። ይሄኛው ደግሞ የፕሮግራም ነው። በቃ ሄዶ ተቆሎፈት ተቀራቀረ ማን አባቱ ያን ብር ያወጣል? እኔ ከሌለው ሰማይ ምድር ቢባል ብር አይወጣም። በቃ እኔ እነሱ አብረን ካልሄድን እንደውም አንድ ጊዜ ሄጄ ለመውጣት በጣም ነው የተቸገርኩት ማታወቃ ስለሌለኝ የቀበሌ ማታወቃ ምናምን ተብሎ በኋላ በፓስፖርት ያወጣው። ስለዚህ እቅድ ካወጣችሁ በቃ ብራችሁን በደንብ ነው ሴፍ የምታደርጉት። በቃ ብራችሁ በስነ ስርዓት ሴፍ ታደርጋላችሁ። እቅድ አውጡ፣ ፕሮግራም አውጡ። በቃ በዚህ ወር እንደዚህ ነው በቃ ሳታውቅ ዝም ብለሽ በቃ እቅድ ካወጣሽ እኮ በቃ ምን ሰነ ወጣው ምን ታረጋለሽ? አትታነቂም እኮ በቃ አትታነቂም። በቃ እኔ ዘመኔ ላይ እንደዛ ነው። በቃ ያንቺ ችግር እሷን ብር ከምን ጠይቅ እላለሁ። ይበሉኝ ምን ችግር አለ ይበሉኝ እንዴ። እኔ ዛሬ ቢቸገር እኮ እኔ ማንንም ያነሳ የለም። ባዶዬን ቤት እኮ እዛ ለፍታ ባዶውን መጥጭ ብሎ የሚያመኝ ብዙ ነው። ካለኝ ግን ማንንም ያንከባክበኛል። እሷ ጀግና ናት እላለሁ። አንዳንዱ ይለኛል እኮ አሁን እንቦን እሷ እኮ ለራሷ ብቻ ነው ለቤቷ ብቻ ነው የሚል አይጠፋም። አዎ ማስቀድሜ ለራሴ ነው እንዴ። ስለዚህ ምንድነው ፕሮግራም ማውጣት ጻፊ። በአመት ውስጥ ካልኩሌሽን አድርግ። ደሞሴ ምን ያክል ነው በአመት ውስጥ በወር ውስጥ በሁለት ወር ውስጥ ምን ያክል ወጪ ነው የሚያወጣ ካልኩሌሽን አድርግ እንዴ። ምን ሆነሻል? ሁለት ወር ላይ ምትልኪ 67 ሺህ ብር ከሆነ 80 ሺህ ብር ከሆነ 20 ሺህ ብር ወጪ አድርጊ። ምን ሆነሽ ነው? 60ውን ገቢ አድርጊ። ከዛ በአመት ውስጥ ካልኩሌሽን አድርጊ። በቃ መለወጥ ቀላል ነው፣ መቀየር ቀላል ነው እንዴ እንጂ በተደወላ ሰዓት ውስጥ አብሽር እኔ አደርጋለሁ ያን ወር ደሞዝ ልቀቅልኝ አብሽር ምትይ ከሆነ እድሜ ዘመንሽ እዚህ አረብ ሀገር እንደለፈሽ ነው የምትኖሪ። እሱን ነግራለሁ እንቆቹ ነግራቸው እኔ በራሴ ተሞክሮ ነው እየነገርኩ ያለሁት። ቤተሰብ እርዱ፣ በደንብ አድርጋችሁ እርዱ። በቃ ፕሮግራም ውጪ በቃ በሁለት ወር 10 ሺህ ብር የምትለቂ ከሆነ ልቀቂ፣ 20 ሺህ ብር የምትለቂ ከሆነ ልቀቂ። ቀሩን ሴፍ አድርጊ። እንደዚህ ሴፍ ማድረጉ ልጆች ስላየሁት ነው። እኔ ስላየሁ ነው ሴፍ ማድረግ ምንም አልቻሉ። በቃ ይደወላል ይልካሉ አካውንታቸው ባዶ ነው። 5 ሳንቲም የለም። አንዷማ ልታብድ ምንም አልቀረችም። በቃ ማበድ ነው የቀራት።
ያ ምንድነው ሴፍ ለማድረግ ነው። ብራችሁን ሴፍ አድርጉ አደራ እህቶቼ። ይህንን ቪዲዮ ለምትሰሙት ሁሉ ሼር አድርጉ፣ ይደራራስ፣ ሁሉም ይስማ። እኔ ባጠገቤ ያሉትን ብቻ በአካል መምከር ሳይሆን ያካሉ ይሁን እሺ፣ ሁሉም ይቀባበልና ይስማ። ወደ አረብ ሀገር የምትመጡ ልጆች ብራችሁን እንዴት ሴፍ እንደምታደርጉ ሴፍ አድርጉ እንጂ ቤተሰብን ይርዱ። 10 እየረዳሽም እኮ ራስሽን ማሻሻል አያቅትሽም ሴፍ ካደረግሽ። ስለዚህ ቪዲዮን ስለተከታተላችሁ በጣም ነው የሚያመሰግናችሁ። እንደገና በሚቀጥለው ቪዲዮ ነው በሚያስገርም ምክር ደግሞ መጣለሁ። አሁንም ምክሬን ላቋርጥም ይቀጥላለሁኝ። በቃ አካፍላችሁ ልምዴን። በጣም ነው የሚያመሰግናችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ባይ ባይ።